ሰላም እንዴት ናችሁ ፋሚሊ? ዛሬም እንደተለመደው በፓርት 2 ቪዲዮ የጂኦግራፊ ሞዴል የ2017 የሪሚዲያል ኤግዛም የምናይበትን የፓርት 2 ቪዲዮ ይዤላችሁ መጥቻለሁ ማለት ነው። አብራችሁ እንድትቆዩ የጋበዝኩ ቪዲዮን ከመጀመራችን በፊት ግን አዲስ ሰዎች ካላችሁ ሰብስክራይብ ያላደረጋችሁ ልጆች ካላችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሼር በማድረግ ለምትወዷቸው አደርሷቸው። ቪዲዮን ደግሞ ላይክ በማድረግ እንድትጀምሩልኝ እጠይቃችኋለሁ ማለት ነው። ከዛ ውጪ ቴሌግራም ቻናላችን እንድትቀላቀሉ ያስቀመጡት ሊንክ አለ። ሊንኩን በመጫን ኮሜንት ዲስክሪፕሽን ሴክሽን ላይ ያለላችሁ እሱን ሊንክ በመጫን እንድትገቡ ቴሌግራም ቻናላችን የተለያዩ ተጨማሪ መረጃዎችን ታገኛላችሁ ማለት ነው። በዛውም ደግሞ ኮሜንት ሴክሽን ላይ ማንኛውም ሀሳብ፣ አስተያየት፣ ጥያቄ በዛውም ሪኮሜንዴሽን ካላችሁ ጽፉልኝ ይደርሰኛል። በዛ መሰረት ሪስፖንድ የማድረግ ይሆናል ማለት ነው። እንደነገርኳችሁ ዛሬ የምናየው የፓርት 2 ቪዲዮን ይሆናል ማለት ነው። ባለፈው እስከዚህ ድረስ ያሉትን ጥያቄዎች ሰርተናል። ከዚህ ጀምሮ ያሉትን ደግሞ ዛሬ የምንሰራ ይሆናል ማለት ነው። መልካም ጊዜ ይሆንላችሁ። ቀጥታ ወደ ጥያቄዎቹ ገባለሁ። 20ኛ ጥያቄ አኮርዲንግ ቱ ዘ IPCC the most urgent policy primarily promoting action on climate change negotiation is ዳሽ ይለናል። ከዚህ መሰረት አርጀንት ፖሊሲ ሞስት አርጀንት ፖሊሲ የሚባለው ክላይሜት ቼንጅ ኔጎሽዬሽን ላይ የተደረገ ኔጎሽዬሽን ስምምነት የተደረገ ምንን ፕሮሞት ማድረግ ነው ከዚህ ከተዘረዘሩት እንትኖች መካከል ነው የሚለን ጥያቄው። ይሄ ሚቲጌሽን የሚሆነው ማለት ነው። ይህ ሚቲጌሽን የምንለው ምንድነው? እንትንን ላይ ይሄን ዲክሪዝ የማድረግ ሶርስ ኦፍ ግሪን ሃውስ ጋሶች አሉ አይደለ? እነዚህ ሚቴን የምንላቸው ካርበን ሞኖክሳይድ ምናምን የሚባሉ ኬሚካሎች አሉ አይደለ? እነዛን በተቻለን አቅም ከፋብሪክሶች ሊሆን ይችላሉ ከተለያዩ ኢንዱስትሪዎች የሚወጡትን እንትን ዲክሪዝ ማድረግ ነው እና ሶርሱን ዲክሪዝ ስለማድረግ ነው ይሄ ሚቲጌሽን የሚለው የሚያወራው ስለ ክላይሜት ቼንጅ ጋር ኮንሰርን አድርጎ የሚያወራው ሰው ሚቲጌሽን የሚለው ትክክለኛ መልሳችን የሚሆን ይሆናል ማለት ነው። አንደኛ ጥያቄያችን how can we reduce the greenhouse gas emission in atmosphere ይለናል። አትሞስፌር ላይ እንዳይለቀቁ ማድረግ ሬዲዩስ ማድረግ መቀነስ የምንችለው በየትኛው መንገድ ነው? በየትኛው ፕሮሰስ ነው? ከነዚህ ከተዘረዘሩ through reducing the use of fossil fuel I think this is ትክክል የሚሆን ይመስለኛል። እነዚህ ፎሲል ፊውል የምንላቸው ለምሳሌ ከሰል ሊሆን ይችላል፣ የተለያዩ ኦይሎች፣ ጋዞች ሊሆኑ ይችላሉ። እነዚህ የግሪን ሃውስ ላርጀስት ሶርሶች ናቸው፣ በጣም ኮንትሪቢዩት የሚያደርጉ ናቸው ለግሪን ሃውስ ማለት ነው። ይሄ ትክክል ይሆናል ማለት ነው። ቢ ደግሞ ዩዝ ኦፍ ሪኒዋብል ሪሶርስ አስ ኢነርጂ ሶርስ ይለናል። አይ ቲንክ የሪኒዋብል ሪሶርሶችን መጠቀም እነዚህ ሪኒዋብል ሪሶርሶች የምንላቸው እነ ዊንድ ኢነርጂ ተጠቅመን ሊሆን ይችላል። ሃይድሮ ወተር ፓወሮችን ወተርን በመጠቀም ሊሆን ይችላል። የተለያዩ እንትኖችን በመጠቀም የምናደርጋቸው ኢነርጂዎች ናቸው። እነዚህ ነን ሪኒዋብል ሪሶርስ የምንላቸው ማለት ነው። ሪኒዋብል ሪሶርስ የምንላቸው ይሄ ትክክል ይመስለኛል። ኤምቢም ሲ ደግሞ ዩዚንግ ነን ሪኒዋብል ሪሶርስ ኢነርጂ ሶርስ የሚለው አይ ቲንክ ይሄ ደግሞ ነን ሪኒዋብል ሪሶርሶች በጣም እንትኖች ናቸው ማለት ነው። ነን ሪኒዋብል ኮል፣ ኦይል ቅድም ያልኳቸው ማለት ነው። እነዚህ ናቸው ነን ሪኒዋብል የምንላቸው በጣም አፌክት ያላቸው ናቸው ማለት ነው። ኤ ላይ ያለውን ብናይ እነዛን ሪዲዩስ ስለማድረግ ነው። ቢ ደግሞ ሪኒዋብል ሪሶርሶችን እዚህ ክላይሜት ኢፌክት ለክላይማቲክ ቼንጅ ላይ ኢፌክት የሌላቸው ናቸው። እነዚህ ፖዚቲቭ ኢፌክት ናቸው አላቸው ከተባሉ ኤ ኤንድ ቢ የሚለው ትክክለኛ መልስ ዲ ላይ ያለው ትክክለኛ መልሳችን ይሆናል። ዩዚንግ ነን ሪኒዋብል ሪሶርስ የሚለው በትክክል ትክክለኛ መልሳችን የማይሆነው እሱ ነው የሚሆነው። ዲ ላይ ያለው በመምረጥ እናልፈዋለን። 22ኛ the following are pillars of Ethiopian green economic plan ይለናል። ኤክሰፕት ከአንዱ ውጪ ወሳኝ የሚባሉ የግሪን ኢኮኖሚክ ፕላናችን ይሆናሉ የኢትዮጵያ። ኤክሰፕት አንዱን እንድናገኝ ነው የተፈለገው። ኤክስፓንዲንግ ፓወር ጀነሬሽን ፍሮም ነን ሪኒዋብል ሪሶርስ ኦኬ አይ ቲንክ ይሄ ይመስለኛል። ኢምፕሩቪንግ ክሮፕስ ኤንድ ሊቭስቶክ ፕሮዳክሽን ዲስ ኢዝ ፖዚቲቭ ፒለር ነው፣ በጣም ወሳኝ የሆነ ነገር ነው። ፕሮቴክቲንግ ኤንድ ሪስታብሊሽንግ ፎረስት ዲፎረስቴሽን ካለ ሪስታብሊሽ ማድረግ እንደገና መጠበቅ፣ ይህም ትክክል ነው። ሪኮግናይዚንግ ሴክተር ላይ ትራንስፖርቴሽን ኤንድ ኢንዱስትሪያል ሰብሴክተሮችን ሪኮግናይዝ ማድረግ በተቻለ መጠን ይህ ነን ፊውል የሆኑ መንገዶችን ኤሌክትሪካል የሆኑ እንትኖችን መጠቀም ማለት ነው። በትራንስፖርቴሽን በኢንዱስትሪያል ሰብሴክተሮች ላይ ደግሞ ጋዞችን ግሪን ጋዞችን መቀነስ መቻል ነው። ይሄ ዲ ላይ ያለው የሚያወራልን ይህም ትክክል የሚሆን ይመስለኛል። ኤክስፓንዲንግ ፓወር ጀነሬሽን ፍሮም ነን ሪኒዋብል ሪሶርስ ቅድም ያወራ ነው። እነዚህ ኮል የምንላቸው ኦይል የምንላቸው ፎሲል ፊውል የምንላቸው ማለት ነው።
ከነዚህ ጀነሬት ማድረግ ነው ኤክሰፕት ነው። ይሄ ኤክሰፕት የሚሆነው ይሄ ኤ ላይ ያለው ይሆናል ማለት ነው። ሶ የግሪን ኢኮኖሚክ ፕላናችን ፒላር ዋና እንትን አይሆንም ነጥብ አይሆንም ማለት ነው። ሶ ይህ ነው መልሳችን የዚህኛው which theory of population believed and blamed capitalism for creating huge wealth gap between workers and owners of the factory። እነዚህ ቦርጂው እና ፕሮታሊስት አይ ቲንክ ነው የሚባሉት ይመስለኛል። ይሄ ሀሳብ የሚያወራልን አይ ቲንክ ይሄ ማርክሲዝም ቲዮሪ ኦፍ ካፒታሊዝም አይ ቲንክ የሚለው ይመስለኛል። ኮንሰርቫቲቭ አልቲሜት እና ቢኤንሲ ትክክል አይደሉም ማለት ነው። ሶ ይሄ በካርል ማርክስ ፕሮፖዝ የተደረገ ሀሳብ በካርል ማርክ በሚባል ሰውዬ ፕሮፖዝ የተደረገ ቲዮሪ ነው ማለት ነው። እና ይሄ ወርኪንግ ክላሱ እንዴት በካፒታል ክላሱ ወይም እነዚህ ቀደም ከላይ ኦነር ኦፍ ፋክተሪ በተባሉት ኤክስፕሎይት እንደሚደረጉ እንደሚበዘበዙ የሚያወራ ነው። እና ይሄ ምንን አምጥቷል ብሎ ነው የሚያወራው? መበዝበዛቸው ሲግኒፊካንት የሆነ ዌልዝ ጋፕ አምጥቷል። ሲግኒፊካንት የሆነ ክላስ አምጥቷል። ድሃው ህብረተሰብ እና በጣም ልጥጥ የሆነው ሀብታም ህብረተሰብ ምናምን ብሎ የሚያወራ ማለት ነው። ሶ ማርክሲዝም ይሆናል በካርል ማርክ ፕሮፖዝ የተደረገው ቲዮሪ ነው ይሄን ሀሳብ የሚያነሳለን። 23ኛችን እሱ ነው የሚሆነው ኤ ላይ ያለው መልሳችን። among such countries one is following anti-natalist population policy ከነዚህ መካከል ይለናል። ሶ አንቲናታሊስት የሚባለው የሆነ ጊዜ ላይ ለምሳሌ ቻይናን መውሰድ እንችላለን። አንድ ልጅ ወይም ሁለት ልጅ ከዛ በላይ አይቻልም አይነት ሀሳብ ያላቸው ናቸው ማለት ነው። ሶ ኒው በርዝን የሚቃወሙ ናቸው እነዚህ ይሄን እንትን ፖሊሲ የሚከተሉ ሀገራት ማለት ነው፣ አንቲናታሊስቶች ማለት ነው። ሶ ዲክሪዝ ነው ማድረግ የሚፈልጉት እነዚህ በርዝ ሬትን ዲክሪዝ ማድረግ ነው የሚፈልጉት። ለነዚህ ደግሞ ቻይና አንዷ ኤግዛምፕል ትሆን ነበር። ሶ ዩኤስኤን ካናዳን ኔዘርላንድ እና ኖርዌይ ነው የተሰጡን። አይ ቲንክ ዩኤስኤ የአንቲናታሊስትን አትከተልም። ካናዳም እንደውም ዲክሪዝ እያደረገብኝ ነው ምናምን ሶ አዳዲስ መንገዶችን መጠቀም አለብኝ ኢቨን ከውጭ ሰው እንዲመጣ ምናምን ብለው ሲናገሩ ሰምቻለሁ የሆነ ጊዜ። ኖርዌይም እንደዛው ውኋይል ኔዘርላንድ አይ ቲንክ ይሄ የሚሆን ይመስለኛል ኔዘርላንዶች ናቸው አንቲናታሊስት ፖፑሌሽን ፖሊሲ የሚከተሉ። ሶ ሲ ላይ ያለው ኔዘርላንድ የሚለው ነው ትክክለኛ መልሳችን። 25 የሚሆነው ደግሞ which one of the following is not the main challenge for Ethiopia to have ዋን ኦር ቱ ቻይልድ ፖሊሲ ከላይ ያልነው ይሄ አንቲናታሊስት የሚባለውን ፖሊሲ እንዳትከተል ባሪየር የሆናት ቻሌንጅ የሆናት ሜን ቻሌንጅ የሆነው ነው። ሶ which one of the following is not the main challenge for Ethiopia to have one or two child ሜን ቻሌንጁ ያልሆነው ነው አይ ቲንክ ይሄ lack of awareness, cultural belief, religious belief, effective use of ቻሌንጅ የሚሆነው ከዚህ ጋር not the main challenge አይደለም ይላል። ኢፌክቲቭ ዩዝ ነው ፋሚሊ ፕላኒንግን ኢፌክቲቭሊ ዩዝ ማድረግ ነው የሚሆነው ማለት ነው። ሜን ቻሌንጅ ቢሆን ካልቸራል ብሊፍ የተለያዩ ብሊፎች ሊሆኑ ይችላሉ። ከፈጣሪ ቁጣ ሊያመጣብኝ ይችላል ብሎ የሚያስቡ አሉ። በሃይማኖት ይሄን ፋሚሊ ፕላኒንግን የማይጠቀሙ በጣም ብዙ ሰዎች አሉ። በተለያዩ ምክንያቶች ይሄን ካልቸራል ብሊፍ ሊሆን ይችላል። ላክ ኦፍ አዌርነስ በደንብ እውቀቱ ሳይኖራቸው ቀርቶ ሊሆን ይችላል። ሪሊጂየስ ብሊፍ እንዳልኳቸውም ሊሆን ይችላል ማለት ነው። ይሄ ሜን ቻሌንጆች ናቸው። በት ኢፌክቲቭ ዩዝ ኦፍ ፋሚሊ ፕላኒንግ ቻሌንጅ አይሆንም። ዋን ኦር ቱ ቻይልድ ፖሊሲን እንትን ለማድረግ ቻሌንጅ የሚሆን አይሆንም ማለት ነው። ቻሌንጅ የሚሆን አይሆንም። this is not the main challenge so D ትክክለኛ መልሳችን ነው። 26ኛ the following ጋር main objective of development except ይላል። የዴቨሎፕመንት ሜን ኦብጀክቲቮች ናቸው እነዚህ። ከነዚህ መካከል ከአንዱ ውጭ ኤክሰፕት ይለናል ማለት ነው። ሶ ትክክለኛ የሚሆነው የትኛው ነው? ሶ increase availability of basic needs this is positive የሆነ ነገር ነው። this is right አይደለም። ሜን ኦብጀክቲቭ ነው ዴቨሎፕመንት to raise living standard this is also objective ነው። increase mortality to have choose for humane society no I think ይሄ የሚሆን አይመስለኝም። ኤክሰፕት ለሚለው ትክክለኛ መልስ የሚሆነው ይሄ ነው። ኤ እና ቢ ትክክል ናቸው። ሶ ይሄ ዴቨሎፕመንት ኤም የሚያደርገው ምንድን ነው? ላይቭሊ ስታንዳርድን መጨመር ነው አይደለ? ኢምፕሩቭ ማድረግ ነው ሊቪንግ ስታንዳርድን እንጂ ዴዝን ኢንክሪዝ ማድረግ አይደለም፣ ሞርታሊቲን ኢንክሪዝ ማድረግ አይደለም። ሶ ኤክሰፕት ለሚለው የሚሆነው መልሳችን የሚሆነው ይህ ሲ ላይ ያለው ይሆናል ማለት ነው። which one is not ኢኮኖሚክ ፋክተር ኦፍ ዴቨሎፕመንት? የዴቨሎፕመንት ኢኮኖሚክ ፋክተር ያልሆነ ነን ኢኮኖሚክ ዴቨሎፕመንት ፋክተር የሆነው የትኛው ነው? ነን ኢኮኖሚክ የሆነው ካፒታል ኤክስፔንዲቸር this is ኢኮኖሚክ ነው። ቴክኖሎጂ this is also ኢኮኖሚክ ነው። ናቹራል ሪሶርስ also
እነዚህ ኢኮኖሚክ ነው ፖለቲካል ስታቢሊቲ በት አይ ቲንክ ዲስ ኢዝ ፖለቲካል ስታቢሊቲ የሚለው እንትን ፋክተር ነን ኢኮኖሚክ ፋክተር የሚሆነው እሱ ይመስለኛል። ነን ኢኮኖሚክ ፋክተር ኮዝ ፖለቲካ የሚለው ሀሳብ ከኢኮኖሚ ውጭ ስለሆነ ዋይል አንድ ላይ እንትን ቢሉ ፖለቲካ የሚለው ሀሳብ ከሌሎቹም አማራጮች አንጻር የነን ኢኮኖሚክ ፋክተር የሚሆነው እሱ ይሆናል ማለት ነው። ሶ ኢኮኖሚክ ፋክተሮች ብናያቸው ለምሳሌ ካፒታል፣ ሪሶርስ፣ ቴክኖሎጂ ከላይ የተገለጹት ማለት ነው አይደለ? ሶ ክሩሻል የሆኑ ናቸው ለእድገት ለዲቨሎፕመንት በጣም ክሩሻል ወሳኝ የሆኑ ነገሮች ናቸው። እነዚህ ፖለቲካል ስታቢሊቲ የምንላቸው ስታቢሊቲ ሊሆን ይችላል፣ ሶሻል ኢኩዊቲ ሊሆን ይችላል፣ ጉድ ገቨርንመንት፣ ጉድ ኢዱኬሽን ሊሆን ይችላል። እነዚህ ግን ፋንዳመንታል ናቸው። ዋይል ግን ነን ኢኮኖሚክ ድራይቭ ናቸው። ነን ኢኮኖሚክ ድራይቭ ናቸው። ለምን? ለዲቨሎፕመንት ማለት ነው። ሶ ፖለቲካል ስታቢሊቲ የሚባለው ነን ኢኮኖሚክ ዴቨሎፕመንት ፋክተር የሚሆን ይሆናል ማለት ነው። ሶ የዚህኛው ጥያቄያችን መልስ የሚሆነው እሱ ነው። 28ኛችን ጥያቄ ደግሞ which of the following which one is the most and largest single factor environmental risk to health የትኛው ነው ለኢንቫይሮንመንታል ሪስክ የሆነው ላርጀስት እንትን የሚይዘው? ኤር ፖሊሽን፣ ሶይል ኢሮዥን፣ ላክ ኦፍ ስኪልድ ማንፓወር፣ ኢንላንድ ዲግራዴሽን ዲስ ኢዝ ሁሉም ናቸው አይደለ? በት ላርጀስት የሚለው ግን ሁሉም ኢቨን ዓለም ሙሉ በሙሉ የሰራበት ያለው አሁን ላይ ሞር ኦፍ ክላይማቲካል ቼንጅ እነዚህ ግሪን ሃውስ ጋዞች ሊሆኑ ይችላሉ። እነዚህ ኤር ፖሊሽን ከሚባለው ጋር ነው አይደለ? በጣም በሞስትና ሲቨር የሆነ እንትን ኢፌክት የሚያመጣ ይሆናል ማለት ነው። ይሄ ኦዞን ዲፕሌሽን የሚባል እንትንን ያመጣል። የኦዞን ፀሐይንን የሚከላከለው እንትን መሳሳት ነው የሚባለው። አይ ቲንክ መሳሳትን ያመጣል። ዘን በጣም ብዙ የሆኑ የበረዶ እንትን ማለት ከዛ ወደ የጎርፍ አደጋ ምናምን ናቹራል ዲዛስተሮች በሙሉ ተያይዘው ያሉ ናቸው ከዚህ ከኤር ፖሊሽን ጋር ማለት ነው። ሶ ሞስት እና ላርጀስት ሲንግል ፋክተር የሚባለው ከነዚህ ከሌሎቹም እንትኖች አንጻር ኤር ፖሊሽን የሚለው ትክክለኛ መልሳችን የሚሆን ይሆናል ማለት ነው ለዚህ ጥያቄ። ዋይል ግን ሌሎቹ ፋክተር ሊሆኑ ይችላሉ። ነገር ግን ከኤር ፖሊሽን አንጻር ሞስት ፋክተር የሚሆኑ አይሆኑም ማለት ነው። 29ኛው which of the following is not the case for trade imbalance between ግሎባል ኖርዝ ኤንድ ግሎባል ሳውዝ? ሰው በሁለቱ መካከል ትሬድ ኢምባላንስ እንዳይመጣ ኮዝ የማይሆነው ከእነዚህ መካከል የትኛው ነው? ሰው ኮስት ኦፍ ካንትሪስ ኢምፖርት ኤክሲድ ኮስት ኤክሲድስ ኮስት ኢትስ ኤክስፖርት ነው የሚለን። ይህ ትሬድ ዲፊሲት ሜይ ቫሊዩ ፎር ኤክስፖርት ለዛም ቫሊዩ ኦፍ ኢምፖርት ስቴት ቢንግ ፕሮዲውሰር ኤንድ ኤክስፖርተር ኦፍ ሮ ማቴሪያል ኤንድ ኢምፖርትድ ጉድ ኦል አር ኮሬክት ይለናል። ሰው የትኛው ነው ከዚህ መካከል ትሬድ ኢምባላንስ እንዲመጣ የማይሆነው ኮዝ የማይሆነው? አይ ቲንክ ስቴት ቢንግ ፕሮዲውሰር ኤንድ ኤክስፖርተር ኦፍ ሮ ማቴሪያል ኤንድ ኢምፖርተር ጉድ የሚለው አይ ቲንክ ትክክለኛ የሚሆን ይመስለኛል። ትሬድ ኢምባላንስ እንዲመጣ አያደርግም። ይሄ ላይ ያለውን ብናይ ኢምፖርት የሚደረገው ኤክስፖርት የሚያደርገውን ኤክሲድ አደረገ ማለት በጣም ሀገሪቷ እንደውም ይሄ የሞር ኦፍ የዴቨሎፒንግ እና አንደር ዴቨሎፕድ ካንትሪዎች ካራክተር ነው አይደለ? በጣም ያስገባሉ፣ ነገር ግን ኤክስፖርት የሚያደርጉት አማውንት በጣም ሎ የሆነ አማውንት ነው ያለው ማለት ነው። ሶ ይሄ ሞር እንትን እንዲኖር ያደርጋል፣ ኮዝ ይሆናል ማለት ነው። ትሬድ ዴፊሲት ሜይ ቫሊዩ ቱ ኤክስፖርት ለስ ዛን ቫሊዩ ኦፍ ኢምፖርት የሚለው ዲስ ኢዝ ሞር የተያያዘ ነገር ነው ማለት ነው። ዋይል ግን ሲ ላይ ያለውን ስቴት ቢንግ ፕሮዲውሰር ኤክስፖርተር ሆነች ማለት ትሬድ ባላንስ በግሎባል ኖርዝ እና ሳውዝ በኩል የሚመጣ እንትን እንዲሆን አያደርግም ማለት ነው። ኢምፖርት ጉድ እንትን ማድረጋቸው የሚያመጣ አይሆንም ማለት ነው። 30ኛ in which continent AIDS observed for the first time in 1881 ይለናል። ሶ ኦብዘርቭ የሆነበትን የሚያወራለን ሳውዝ አሜሪካ፣ አፍሪካ፣ ዩኤስኤ ኤንድ ኤዥያ ይለናል። ሶ ከነዚህ መካከል የቱ ጋር ነው? አይ ቲንክ አፍሪካ ውስጥ ይመስለኛል መጀመሪያ ጊዜ እንትን የተባለው ማለት ነው። ዋይል ክሊኒካል ኬዙ አይደንቲፋይ የተደረገው ኖርዘርን አሜሪካ ዩኤስኤ አይደለ? ዩኤስኤ ላይ ነው ክሊኒካል ኬዙ አይደንቲፋይ የተደረገው። መጀመሪያ ኤድስ ግን ኦብዘርቭ የተደረገው ኢን አፍሪካ ይሆናል ማለት ነው። አፍሪካ ውስጥ ነው ኦብዘርቭ የተደረገው ለመጀመሪያ ጊዜ ማለት ነው የሚሆነው። ሶ አፍሪካ የሚለው ትክክለኛ መልሳችን ነው የሚሆነው። one of the following is different from other ከእነዚህ መካከል ዲፍረንት የሆነው ሰልፈር ዳይኦክሳይድ፣ ካርበን ሞኖክሳይድ፣ ቮላታይል ኦርጋኒክ ኮምፓውንድስ ኤንድ ስሞግ ይለናል። ሶ ከነዚህ መካከል ዲፍረንት የሆነው የተለየው የትኛው ነው የሚለው ሁሉም ከግሪን ሃውስ ጋዞች ናቸው አይደለ?
ለክላይማቲካል ቼንጅ ኔጌቲቭ ኢፌክት የሚያመጡ ናቸው። ኔጌቲቭ ኢፌክት እንዲኖረው የሚያደርጉ ናቸው የሚሆኑት። ነገር ግን እዚህ ጋር ስሞግ የሚለውን ነገር ይዩት እስኪ። ስሞግ ማለት ምን ማለት ነው? ሚክስቸር ነው። ኮምፕሌክስ የሆነ ሚክስቸር ነው። ለምሳሌ ሰልፈር ዳይኦክሳይድ፣ ካርቦን ሞኖክሳይድ እዚህ ሲጋም የተገለጹት የተለያዩ ኬሚካሎች ሚክስቸር አድርገው የሚፈጥሩት ነገር ነው። ይሄ ከሰንላይት ጋር ሪያክት ያደርጉና ከነዚህ ኬሚካሎች ሚክስቸር ኮምፕሌክስሊ ሚክስቸር አድርገው የሚፈጥሩት ነው የስሞግ የሚባለው። ኋይል ሰልፈር ዳይኦክሳይድ፣ ካርቦን ሞኖክሳይድ ቮላታይል ኦርጋኒክ ኮምፓውንዶች ግን ሲንግል የሆኑ እንትኖች ናቸው። በጣም ዲስቲንክት የሆኑ ኬሚካል ፖሊታንት ናቸው። ኋይል ግን ስሞግ የሚባለው የእነሱ ስብስብ ተሰብስበው የሚፈጥሩት ነገር ነው ማለት ነው። ሶ ዲፍረንት የሆነው እሱ ይሆናል። ሌሎቹ ኢንዲቪዥዋል ፋክተር ሲሆኑ እሱ ኮምፓውንድ ወይም ሚክስቸር የሆነ ፋክተር ነው ማለት ነው። የተገናኘ የሌሎቹ ስብስብ እንደማለት ነው። 32ኛ ኢፍ ቱ ፕሌስ ዛት አር ፋውንድ አት 40 ኖርዝ ኤንድ 13 ኖርዝ ላቲቲዩድስ አር 2 ሴንቲሜትር አፓርት ኦን ማፕ ዋት ኢዝ ዘ ስኬል ኦፍ ዘ ማፕ? የማፑ ስኬል ምን ይሆናል ነው የሚላል። ይሄ 32ኛ ጥያቄያችን ደግሞ ማለት ነው። ሰው ይሄኛውን ለመስራት የተወሰኑ እንትኖችን ማድረግ ይጠበቅብናል ማለት ነው። ሰው ላቲቲዩድ ዲፍረንሱን ማግኘት ይጠበቅብናል። መጀመሪያ ላቲቲዩድ ዲፍረንሱን ለማግኘት ይሄን ከዚህ ጋር እንትን ማድረግ ነው መቀነስ ማለት ነው። ሰው ላቲቲዩድ ዲፍረንስ 10 የሚሆን ይመስለኛል። 40 ማይነስ 30 ኢዝ 10 ስለሆነ ማለት ነው 10 ይሆናል ማለት ነው። ከዛ በኋላ የእርዙን ሰርከምፍራንስ እንትን የምንል ይሆናል ማለት ነው። የእርዙን ሰርከምፍራንስ የምናገኝ ይሆናል ማለት ነው። ሶ አፕሮክሲሜትሊ ወደ 40 እርዝ ሰርከምፍራንስ ወደ 40 ሺህ አይ ቲንክ አይደል 40 ሺህ ሶ በእርዝ ሰርከምፍራንስ ሲባል ደግሞ ሆል ሰርክሉም ስለሚታይ ዲቫይድድ ባይ 360 ይሆናል ማለት ነው። 360 ሶ 4000 ዲቫይድድ ባይ 36 ስንት ይመጣል ማለት ነው? ወደ 111 አካባቢ ይመጣል ይሄኛው ማለት ነው። ሶ ይሄን ምን አገኘን? ዲግሪ ኦፍ ላቲቲዩድን መጀመሪያ ምኑን አገኘን? ላቲቲዩድ ዲፍረንሱን አገኘን which is 10 ዲግሪ። ከዛ ዲግሪ ኦፍ ላቲቲዩዱ ደግሞ 111 ይመጣል ማለት ነው። 111 ይመጣል ማለት ነው። ሶ ይሄን ያገኘናቸውን እንትኖች ምን እናደርጋለን? ወደ ግራውንድ ዲስታንስ እንቀይራቸዋለን። ወደ ግራውንድ ዲስታንስ ለመቀየር ሁለቱን ምን ማድረግ ይኖርብናል? መልቲፕላይ ማድረግ ይኖርብናል which is ላቲቲዩድ ዲፍረንሱን እና ዲግሪ ኦፍ ላቲቲዩዱን እንትን ማድረግ መልቲፕላይ ማድረግ ይጠበቅብናል ማለት ነው። ሶ 10 ሲባዛ 111 ወደ 1110 አይደለ? 1110 አካባቢ ይመጣል። 1110 አካባቢ ይመጣል። ሶ ይሄኛውን አገኘን ማለት ነው። ይሄ ግራውንድ ዲስታንሱ ይሄ ይሆናል ማለት ነው። ዘን ምን እናደርጋለን? ይሄን ወደ በ2 ሴንቲሜትር ማፕ ስኬል ሪፕሬዘንት እናደርገዋለን ማለት ነው። ይሄን 1110ን እንደዛ ለማድረግ ምን ማድረግ ይጠበቅብናል? ዲቫይድ እናደርጋለን ማለት ነው። እዚህ ጋር የተሰጠን ምንድነው? 2 ሴንቲሜትር አለች አይደለ? ዲስ 2 ሴንቲሜትር ዲቫይድድ ባይ 1110 ማለት ነው። ሶ በሁለት እንትን ስናደርጋት ይሄን በሁለት ስናካፍለው 555 የሚመጣ ይሆናል ማለት ነው። 500 ሶ በ1 ሴንቲሜትር 555 ኪሎ ሜትር የሚል የመጨረሻ መልሳችን የሚሆነው ይሄ ይሆናል ማለት ነው። ሶ 1 ሴንቲሜትር አይ ቲንክ ፍሎው ያለበት ይመስለኛል። ይሄኛው ቢ ላይ ያለው መልስ 555 ኪሎ ሜትር ለማለት ተፈለገ ይመስለኛል። ሶ እሱ ነው የሚሆነው ትክክለኛ መልሳችን ማለት ነው። ሶ በ1 ሴንቲሜትር ወደ ግራውንድ ስናመጣው 555 ኪሎ ሜትር እንደማለት ይሆናል ማለት ነው። በዚህ እንትን ከዚህ ጥያቄ አንጻር ማለት ነው የሚሆነው። ሶ 34ኛ ደግሞ ኢን ሪጅን ዊዝ ሜዲትራኒያን ክላይሜት ኦልሞስት ኦል ዘር ፕሬሲፒቴሽን ፋልስ ዳሽ ይላል። በሜዲትራኒያን ክላይሜት ላይ
መች ነው ዝናብ ምናምን የሚያገኙት ነው። ሶ አውተመን፣ ስፕሪንግ፣ ዊንተር እና ሰመር አለ። ከነዚህ መካከል የትኛው ነው የሚሆነው? ሶ ሜዲተራኒያን ክላይሜት የሚባለው በምን ካራክተራይዝ ይደረጋል? በጣም ሆት በመሆን በጣም ድራይ በመሆን በሆነ ሰመር ካራክተራይዝ የሚደረግ ነው። ዋይል ግን ሬን ፕሪሲፒቴሽን የምንለው ነገር ማይልድሊ ይኖራል ማለት ነው። በየትኛው ሲዝን? በዊንተር ሲዝን አካባቢ የተወሰነ ፕሪሲፒቴሽን የሚያገኝ ይሆናል ማለት ነው። ሶ ማጆሪቲ ኦፍ ይር ፕሪሲፒቴሽን ኦከር ዲዩሪንግ ዊንተር ሲዝን የሚሆን ይሆናል ማለት ነው። ሶ ሲ ትክክለኛ መልሳችን ነው ለዚህኛው ጥያቄ የሚሆነው። ለዛሬ ፋሚሊ አይ ቲንክ እዚህ ጋር ብናበቃ ጥሩ ይመስለኛል። የፓርት 2 ቪዲዮዎችንን አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። ማንኛውም አይነት ሀሳብ፣ ጥያቄ፣ አስተያየት ካላችሁ ባለፈውም ቪዲዮ በዚህም ወደፊት እንዲሰሩ በምፈልጉትም ሊሆን ይችላል እንድታደርሱኝ ጠይቃችኋለሁኝ በድጋሚ ማለት ነው። ሰብስክራይብ ያላደረጋችሁ ልጆች አሁንም ተመልሰን እንድንገናኝ የተለያዩ መረጃዎች እንደዚህ አይነት ጠቃሚ መረጃዎች ይደርሷቸዋል። ሰው እንድንገናኝ ሰብስክራይብ አድርጉ። እኛን ደግሞ ላይክ በማድረግ አበረታቱን። ከዛ ውጭ ለምትወዷቸው ለጓደኞቻችሁ ሊሆን ይችላል ሼር በማድረግ ለእነሱ ማድረሷቸው። ቴሌግራም ቻናላችንንም በመቀላቀል የተለያዩ መረጃዎችን አግኙ። በሚቀጥለው ፓርት ደግሞ በሚቀጥለው ቪዲዮ ቀሪዎችን የፓርት 3 እና ሌሎች ቶፒኮችን ይዤላችሁ የመመጣ ይሆናል። ለዛሬ ግን እዚህ ጋር የምናበቃ ነው የሚሆነው ማለት ነው። በድጋሚ አብራችሁን ስለቆያችሁ በጣም አድርጌ አመሰግናችኋለሁ። ሀሳባችሁን አድርሱኝ እንደነገርኳችሁ። በሚቀጥለው ፓርት እንገናኛለን። መልካም ጊዜ ይሆንላችሁ። ይመቻችሁ።